በለልጅስ ዛራ በጣም ወዝናል። አቶ ነን ምንድን ነው የተፈጠረው? አስጨነቀን እኮ ንገረን እንጂ። ከዚህ በኋላ ቤሊ ማስታወሳችን የደረሰባት አደጋ እንደዛ እንድትሆን አድርጓል። እኔና አንቺ እዚህ ቤት ብዙ ደስ የሚሉ ጊዜያቶችን እናሳልፋለን። ከዚህ በኋላ አንተ የምናሳልፍ አልጠራጠርም። አዎ አለው። እንዴት ነሽ? ደግሞ ነው ሲንደሬላ ልሽ? አዎ አንቺን እኮ ነው ሲንደሬላ። እኔ እኮ ሲንደሬላ አይደለም ስሜ። ያወጣሁልሽ ስም አልተመቻሽም እንዴ? እና አሁን ተሽሎሻል? ደህና ነሻ? አዎ ዳን፣ ከምንም ጊዜው በላይ ደግሞ እኔና አንቺ አብረን ስንሆን በደንብ ይሻላታል። ባስ ተሰርቻለሁ። አንቺ መች ደህና ነገር ሰርተሽ ታውቂና ነው? አሁን የጠራሁህ እኮ እንድትሰድበኝ አይደለም እንድታማክረኝ እንጂ። ምንድን ነው የተፈጠረው? ቤሌሊን እኔ ነኝ ከደረጃ እንዳትጨርሽ። እንዴት እንደዛ ታደርጊያለሽ? ቆያችሽ ነው እንደዚህ ያደረግሽው? የኔ አልበቃ ብሎሽ ነው ሌሎቹ ላይም እንደዚህ ማድረግ የቀጠልሽው? አስቤበት እኮ አይደለም ያደረኩት ሙስጠፋ፣ የምር በአጋጣሚ ነው የሆነው። እመነኝ። ዝም በይ። ምን ሆነሽ ነው ወደዚህ ወደዛ የምትንጎራደችው? የሆነ የሰማሁት ነገር አለና በጣም ነው የደነገጥኩት። ልጄ ምን ሰማሽ? ምን ተፈጠረ? ውድ ሲንደሬላን ከደረጃ ላይ ጥልቻት ያቺ ጄሪ የምትባል ሴት ናት። ምን? አንቺ እንዴት አወቅሽ? ይህንን ከየት ነው የሰማሽው? እኔ ወደ እናት ዛህራ ጋር እየሄድኩ ሙስጠፋና ጄሪ ሲያወሩ ነበር። እናት ለሙስጠፋ ነገረችው። አያቴ ጄሪ በጣም ጨካኝ ሰው ናት። ሲንደሬላ በሷ ምክንያት ነው እንደዚህ የሆነችው። ሰላም ሰላም ቤተሰብ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ ብሌን ላይ በደረሰ አደጋ ብሌን ምንም ማስታወስ አልቻለችም ማለት ነው። ጄሪ እንግዲህ በቅናት ተነሳስታ ብሌንን ከደረጃ እንደወረወረቻት ለሙስጠፋ ስትናገር ዳና ሰምታ ለወይዘሮ ዛህራ ተናግራለች ማለት ነው። ሌላ በኩልም ደግሞ ብሌን ዝም ብላ እንደዚህ እንዳልሆነች ሲፈለ ወይዘሮ ለዛህራ ስትናገር አይተናል ማለት ነው። አሁንም ደግሞ ወይዘሮ ዛህራ እንግዲህ ልጇ ስለታመመችባት በጣም አዘን ውስጥ ነው ያለችው። አቶ አማን እንግዲህ መጥቶ በጣም አዝናለሁ ቸው ቤተሰብ በሙሉ ተሰብስቦ ብሌንን ስጠብቃት ነበር ማለት ነው። እንግዲህ ምንድን ነው ያልከን? አስጨነቅከን እኮ ንገረን እንጂ። ከዚህ በኋላ ብሌን ምንም ማስታወስ አችልም ስነግራቸው እንግዲህ አስመሳይ ጄሪም ከነሱ ጋር እያለቀሰች እና እያስመሰለች አይተናል። አዎ የደረሰባት አደጋ እንደዛ እንድትሆን አድርገዋታል። ቶሎ መዳን አለባት የምትሉ ሁላችሁም በኮሜንት አሳዩ ማለት ነው። ብሌን በቅርብ ጊዜ ውስጥ ድና ብሌንን ለዚህ ደረጃ እንዳበቃት እንደምትናገር ተስፋ እናደርጋለን። አሁን ላይ ጄሪም እንግዲህ እየፈራች እየተንቀጠቀጠች ነው የምትገኘው ማለት ነው። ተናግራለች ደግሞ ለሙስጠፋ እኔ ነኝ የጣልኳት በስህተት ነው እንደዛ ያደረግኩት፣ አሁን ተጸጽቻለሁ በማለት እንግዲህ ለፍልፋለች። እንግዲህ ዳና ምስጢሩን ሁሉ ሰምታ ለወይዘሮ ዛህራ ተናግራለች ማለት ነው። አሁን ላይ አማን ግን ብሌን እንደዛ በመሆኑ ልቡ ተሰብሯል ማለት ነው። በጣም እያለቀሰና እያዘነ አብሮ ያሳለፉትን በሙሉ እያስታወሰ ይገኛል። ወይዘሮ ዛህራ እንግዲህ ራሷን መቆጣጠር አልቻለችም። ብሌን እንደዛ በመሆኗ በጣም አዝናለች ማለት ነው። አማንም ብሌን አይዞሽ የኔ እናት ሁሌም ቢሆን ከጎንሽ ነኝ። እንግዲህ ከጎኗ ሆነዋል። ብሌንም አንተ ለእኔ መልካም ሰው ነክ፣ ግን ምን አድርጌልህ ነው? እኔ ምስጢረኛሽ ነኝ። ቤሊ ራስሽን በደንብ አዳምጪ።
እሺ ግን እማላውቀው ነገር ብቻ ነው የምታየኝ። ለትንሽ ጊዜ ነው አይዞሽ ያለ እንግዲህ እያጽናናት ይገኛል ማለት ነው። እሱም በጣም አዝኗል፣ እያለቀሰ ነው የሚገኘው ማለት ነው። አማን እንግዲህ ብሌን በጣም ነው የምትወደው ማለት ነው። ጄሪም ይሄንን በማየት ነው በቅናት ተነስታ እንግዲህ እሷን ደረጃ ላይ የጣለቻት ማለት ነው። አሁን ላይ ማን እንደ ጣላት ለምንስ እንደዚህ እንደሆነች ምንም የምታስታውሰው ነገር የለም። ብሌን እንግዲህ አሁን ላይ በጣም ታሳዝናለች ማለት ነው። ምስጢረኛ እዚህ ቤት ብዙ ጊዜ ቆይቻለሁ እንዴ? አው እኔና አንቺ ብዙ ደስ የሚሉት ጊዜዎችን አሳልፈናል። ከዚህ በኋላም አብረን እንደምናሳልፍ አልጠራጠርም። እንግዲህ ብሌንና አማን በፍቅር አብረው ነበሩ። አሁን ግን ምንም ማስታወስ አልቻለችም ማለት ነው። አማን ግን አልቻለም። በጣም እያዘነ ነው የሚገኘው። ምክንያቱም ብሌን በጣም ይወዳታል ማለት ነው። ከምንም በላይ ያፈቅራታል። ብሌን ቆይ አሁን ምን ይሰማሻል ብላ ስትጠይቃት ብሌንም እኔ እንጃ ሁሉም ነገር አዲስ ሆኖብኛል አለች። አይዞሽ እሺ ብዙ ነገር እናወራለን፣ ደግሞ ወደ ድሮ ማንነትሽ ትመለሻለሽ ስትል እንግዲህ ቤዛም ማስታወስ አልችልም በቃ ብሌን እመኝኝ እሺ እንደምታስታውሽ ያደርግሻለሁ እሺ ብላ ብሌንም እንግዲህ ብታስታውስም ምንም ልታስታውስ አልቻለችም ማለት ነው። ብታስብም እንግዲህ በቅርብ ጊዜ ውስጥ ወደ ራሷ እንደምትመለስ እንጠብቃለን። ወይዘሮ ዛህራም የኔ ልጅ እንደዚህ የሆነሽ ማየት አቅቶኛል፣ ይዞሽ እሺ ወይዘሮ ዛህራ ብላ በውሸት ስታስመስል ጄሪ ውስጤ ተረብሸዋል። ጄሪም እንግዲህ የተነቃባ መስሏት ምን ነው ስትላት ልጄ ያለምንም ምክንያት ልትወርቅ አትችልም። እሷን በመደንገጥ እንዴ ለምን እንደዚህ ያልሽ ብላ ትጠይቃታለች። ሰማሽ ማለቴ ሰው እኮ ናት፣ ድንገት ታንሸራታ መውደቅ ልትወርቅ ትችላለች አልመሰለኝም ብትልም ወይዘሮ ዛህራ እና ሌላ ምን አለ ብለሽ ነው ብላ ደነገጠች። እንደዚህ መሆን የለብሽም። አሁን እንደዚህ ሆነሽ ስታይሽ ለእሷም ጥሩ አይደለም። ስለዚህ ወደ ራሷ እስከምትመለስ ሁለታችንም ማንከባከብ ነው ያለብን እያለች ስታስመስላለች እንዳይነቃባት ብላ። አሁን ልክ ብለሻል ልጄ። የኔ ልጅ ደግሞ በጣም ጠንካራ ነች። አሁን ደህና ትሆናለች። የኔ አምላክ የት ሄዶ? ወይዘሮ ዛህራም የተሰራበትን እቃ ላጣጥብ ስትል ጄሪ ግን በጣም ተናደደች ማለት ነው። ጸሎት ሲደረግላት እንኳን በጣም ተበሳጨች እና በቃ እኔ ወደ ፎቅ ልሄድ በማለት ጥላዋቸው ትሄዳለች። ብሌን እንድታስታውሽ ምን ልንገሪሽ? ቆይ እስቲ ስለዚህ ቤት የሆነ ነገር ንገሪኝ። እሺ ግን እኔ ብዙዎችን አላውቃቸውም። የአቶ ጾም ጸሐፊ ስለሆነ እዚህ ቤት አልፎ አልፎ ነው የምመጣ፣ ግን አንዳንድ የማውቀው ልንገሪሽ። እሺ ስትልም ግን አንድ ጥያቄ ልጠይቅሽ? አዎ ጠይቂኝ። ብሌን እንዴት እንደዚህ እንደሆንሽ ምንም አታስታውሽም ብትላትም እኔ እንጃ እኔ ምንም ነገር ትዝ አይለኝም፣ ራሴን አላውቅም፣ ጭራሽ ራሴን ሆስፒታል ያገኘሁት። ሌላ ደግሞ እዚህ ቤት ስመጣ አዲስ ቤትና አዲስ ሰው ነው ያየሁት። እሺ በቃ እኔ እዚህ ቤት ስለማውቀው አንዳንድ ልንገርሽ አለቻትና እሺ ንገሪኝ። እሺ ከአቶ አማን ሲጀምር አቶ አማን በጣም ጥሩ ሰው ነው። በጣም ደግ ነው። እናም ደግሞ ለሰዎች ትልቅ አክብሮት አለው። እናም እኔም እዚህ ቦታ እንድደርስ ትልቅ አስተዋጽኦ አድርጎልኛል። እንዴት ደስ የሚል ሰው ነው። ሌላ ደግሞ እነ ዛህራ ናት። ዛህራ ማለት ልክ እንደ ልጇ የምትወድሽ፣ ይህም ደግሞ ልክ እንደ እናቷ የምትወጃት የምትንከባከብሽ፣ ልክ እንደ እናትና ልጅ አቅርቦታችሁ ብላ ስትነግራትም ያው ያመጣውልሽ ምግብ ራሱ እሷ ናት የሰራችልሽ። እናት የዚህ ቤት ሰራተኛ ወይም ደግሞ አጋዥ ናት አለቻት ማለት ነው። ብሌን ሁሉንም እንድታስታውስ እንግዲህ ደስ ይላል። አሁን በቃ ምግቡን አጉርሽኝ አለች ማለት ነው። አማን ግን በጣም አዝኖ ነው ያለው ማለት ነው። ጄሪም
አማን ለምንድን ነው እንደዚህ የምትሆነው ስለው እሱም በጣም በመናደድ ጄሪ ምን ማለት ትፈልገሽ ነው? ማለትማ እኮ ብሌን አሁን ደህና ነች። ትንሽ ጊዜ በኋላ ወደ ራሷ ትመለሳለች። እዛ ደግሞ አንተ እንደዚህ መጨነቅ የለህብም። ጄሪ ስላሰብሽልኝ አመሰግናለሁ። ግን ምንም እየተዋጠልኝ አይደለም። ብሌን ያለ ምንም ምክንያት እንደዚህ ልትሆን አችልም። ያልታየኝ ነገርማ አለ ይላታል። እንግዲህ አሁንም በድጋሚ በመደንገጥ ማለት እንዴት እንደዚህ ልትቻልክ በማለት ትጮኻለች። ማለቴ ብሌን እኮ ከማንም ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል እያለች ትጮኻለች ማለት ነው። እንግዲህ ያጠፋችው ጥፋት ስለምታውቅ እንዳይታወቅባት ብላ ነው አጋጣሚ አደናቅፏት ወይም ደግሞ ብቻ እንደዛ ነው ሊሆን የሚችለው። አይ ብቻ ይሄ ነገር የሆነ ሰው እጅ ካለበት እናቴን ቀን ይስጠኝ አለቀውም ይላል ማለት ነው አማን። እንደዛ ይባላል። ምናልባት እኮ አንተ እንዳሰብከው ላይሆን ይችላል። ብቻ እሱን አብረን የምናይ ይሆናል ይላታል ማለት ነው። ጄሪን በጣም ደነገጠች እና ግራ ተጋባች። እሱም ጥሏት ይነሳል ማለት ነው። እንግዲህ እኔ ፈጣሪው ያበቃልኝ። አሁን ግን ምን ማድረግ ይቻላል? ወይ ሙስጠፋን ባማክሮ ይሻለኝ ይሆን እንዴ? እንግዲህ አሁን ላይ ጄሪ ጉድ ሆነች ማለት ነው። ተዋረደች። እንግዲህ የወይዘሮ እናት ዛህራ አሰሪዋ ትመጣለች ማለት ነው። ከዛን ዳናም ደግሞ ሮጣ መታ እማማ ዛህራ እንዴት ነሽ ብላ ሰላም፣ አሁን መጥቻለሁ። ሁላችሁም ናፍቃችሁኝ ነበረ። እኔም የኔ ልጅ በጣም ናፍቀሽኝ ነበረ። እናቷ ከሆስፒታል እስከምትመለስ ለምን ልጄን እኔ ጋር አላቆያትም ብዬ ነው ይሻት የመጣዋል ላይ እንግዲህ ወይም ቤቴ ደግ አደረግሽ። እሷን ስታያት ብሌን ልጄ ደስ ይላታል አለች። ለመሆኑ ቤሊ እንዴት ናት? ደህና ነች ተመስገን፣ ምንም አትልም፣ ከጊዜ ሂደት ይሻላታል አለች ማለት ነው እማማ ዛህራ። እንግዲህ ሰንደሬላ ብላ ያወጣችላት ብሌን በጣም ታሟለች እና ሁሉ ነገር ማስታወስ አችልም። እናም የኔ ውድ አሁን ሄደን አንዳንድ ነገሮችን እናስታውሳታለን ደግሞ እናጫውታለን ስትል እህቴ ሰንደሬላ ለምን እንደዚህ የሆነች ግን እያለች ዳናም እንግዲህ ትንሽ አደጋ አጋጥሟት ነው። እኔ ስታሳዘን ወንድሜ አሁን ሄደን ማየት እንችላለን አለችና ብሌንና ይህንን ለማየት እንግዲህ ማንጋ ሄደዋል ማለት ነው። እማማ ሀያት ሲፈን እንዴት ነሽ ብላ ስጠይቃት ሲፈንም የዛህራ የብሌን ነገር እንዴት ሆና ብላ ስጠይቃት ዶክተሮቹ እንደሚሉ ከሆነ አሁን ላይ እንድታስታውስ እንክብካቤ ያደርጉላት ብሎናል አለቻት። የቻልነውን ሁሉ እናደርግላታለን። በጣም መስኪን ልጅ ናት። ሁሌ እንደማስበው ነገሩ አጋጣሚ አይመስለኝም ብላ ሰላም ብቻ ብዘገይም የምንደርስበት ይሆናል ማለት አጋጣሚ አይደለም ስትይ ብሎ የተደረገ ነገር አለ ማለት ነው ብላ ፈንም አዎ እንደዛ ነው የማስበው ብላ እንግዲህ የዳና ሀያትም ያቺ ሜርሲ ትሆን እንደዛ ያደረገችው ጥረኛዬ ወዬ የምትወጂውን ሰው አምጥቼልሻለሁ አኑ ውዴ ነይ ግቢ ብሎ እንግዲህ እንድታስታውስ ብዙ ነገር እያገዟት ይገኛሉ ማለት ነው። አሁን ላይ ግን ብሌን ምንም ማስታወስ አልቻለችም ማለት ነው፣ በጣም ስለተጎዳች። ውድና የተከበራችሁ የቻናል ቤተሰቦች የነበረን ቆይታ ይህን ይመስላል። ቀጣይ ቪዲዮ ይዤላችሁ እስከምመጣ ባላችሁበት ሰላማችሁ ይብዛልኝ። አሁን ላይ ጭንቀት ውስጥ ገብታለች ማለት ነው። እንግዲህ የሰራችው ስራ ሳይሳካላት ቀርተዋል ማለት ነው። ጭንቀት ውስጥ በመግባት ያደረገችውን በሙሉ ለሙስጠፋ ተናግራለች። አሁን ምን ማድረግ ነው የሚሻለኝ? ሙስጠፋም ተረጋጊ፣ ቆይ ምን ሆነሽ ነው ይላታል። በቃ በቃልኝ፣ ይህንን ካወቀ በቃ ምንም ተስፋ አይኖረኝም። ቆይ ለምንድን ነው የሆነውን ነገር የማትናገሪ ይላታል። ሙስጠፋ የሆነ ከባድ ስህተት ሰርቻለሁ እንጂ መች ደህና ነገር ሰርተሽ ታውቅና ነው? አሁን የጠራውክ እኮ እንድትሰድበኝ አይደለም እንድታማክረኝ እንጂ። ቆይ ምንድን ነው የተፈጠረ ይላታል። ብሌንን
እኔ ነኝ ከደረጃ የወረወርኳት ስትለው እንዳጨርሽ ብሎ ቆይ አንቺ ምን አይነት ፍጡር ነሽ? እንዴት እንደዛ ታደርጊያለሽ? ቆያቺ ሙስኪን ልጅ ምን ብታደርግሽ ነው እንደዛ ያደረግሻት? እኛ አልበቃ ብሎ ነው ይቺ ሙስኪን ላይ እንደዛ ያደረግሽው ይላታል። እሷም አስቤበት አይደለም ያደረግኩት ሙስጠፋ የምር በአጋጣሚ ነው የሆነው ብላ ልትክድ ትሞክራለች። ዝም በይ አንቺ መቼም የምትቀየሪ አይደለሽም። እንዴት የሰው ልጅ የዚህ ናይል ጨካኝ ይሆናል? አሁን እኮ ያደረግኩት ነገር ትክክል አይደለም። አሁንማ ይህንን ከሰማ ይገለኛል። እባክህን ሙስጠፋ እባክህን እርዳኝ ያለች እንግዲህ እርዳታ ትጠይቃለች። መጀመሪያ ነበረ መጠንቀቅ የነበረባት። ለምንድን ነው የሰው ደስታ ሰውን የሚያስከፋ? ግን ብሌንና አማን እንግዲህ ደስ የሚል ፍቅረኛሞች ስለሆኑ እንግዲህ እሷን ጥላት ከደረጃ ላይ ገፍትራ እንግዲህ አሁን ላይ ብሌን በጣም በሚያሳዝን ሁኔታ ነው የምትገኘው ማለት ነው። ይሄ ሁሉ ጭንቀት ውስጥ የገባችሁ በሰራችሁ ክፉ ስራ ነው። መልካም ስራ እያለ ለምንድን ነው ለሰዎች ክፉ ነገር የምናስበው? መቼም እኮ አይቀናም ማለት ነው። አይቀናንም። መልካም ነገር ብንሰራ ነው ፈጣሪ እንኳን የሚቀናን ማለት ነው። ክፉ ተግባሮች ለጊዜ ሊያስደስቱን ይችላሉ፣ መጨረሻ ግን እኛን ነው ይዞ ገደል የሚገቡት። ስለዚህ ሁላችንም መልካም ስራ መስራት ነው እንጂ ለሰዎች ክፉ ማሰብ ምንም አይጠቅመንም ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ድራማ ብዙ ነገር መማር እንችላለን፣ መቼም ማለት ነው። ለጊዜ ልንደሰትበት እንችላለን ለክፉ ነገር፣ ግን መጨረሻው ስለማያምር ሁላችንም መልካም ስራ ለመስራት እንሞክር እላችኋለሁ ውድ ቤተሰቦች።